ብዙውን ጊዜ ሁለተኛው አእምሯችን ተብሎ የሚጠራው አንጀታችን ለአጠቃላይ ጤንነታችን ወሳኝ ሚና ይጫወታል። ከምግብ መፈጨት ባለፈ የበሽታ መከላከል አቅማችንን፣ ስሜታችንንና እንዲያውም የማሰብ ችሎታችንን የሚቆጣጠር የጤናችንም መሰረት ነው። የጨጓራና አንጀት ጤናን ሲጠበቅ ሰውነታችን በአግባቡ ይሰራል። ጤናው ሲታወቅ ግን ባልተጠበቁ መንገዶች ምልክቶችን ሊያሳይ ይችላል። በመሆኑም አንጀታችን ችግር ውስጥ እንዳለ ወይም ደግሞ አንጀታችን ጤናማ እንዳልሆነ የሚያሳዩ ምልክቶችን በዚህ ቪዲዮ ላይ እንመለከታለን። እኔ ዶክተር አማኑኤል ነኝ። ቪዲዮውን ላይክ እንዲሁም ደግሞ ሼር በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛ እንዲሁም የመጀመሪያው ቀጣይነት የሌለው የሰገራ አወጋገድ ልምድ ነው። የሰገራ አወጋገድ አለመስተካከል የጤናማ ያልሆነ የአንጀት ቀዳሚ ማሳያ ነው። ምንም እንኳን በቀን ውስጥ ለሚኖር የሰገራ አወጋገድ ብዛት ወይም ደግሞ ለሚወጣበት ሰዓት የተገደበ ቁጥር ባይኖረውም ጤናማ ሰዎች አብዛኛውን ጊዜ በቀን ውስጥ ከ1 እስከ 3 ጊዜና ሁልጊዜም በተመሳሳይ ሰዓት ሰገራን የማስወገድ ልምድ አላቸው። በሆድ ድርቀትና በተቅማጥ መካከል የምትቸገሩ ከሆነ ወይም የሰገራ አወጋገድ መቼ እንደሚከሰት መገመት ካልቻላችሁ አንጀታችሁ ተጨማሪ ትኩረትን ያስፈልገዋል ማለት ነው። ስለዚህ የተቅማጥ መብዛት፣ የሆድ ድርቀት እንዲሁም በሰገራ አወጋገድ ላይ ቀጣይነት የሌለው ልምድ ካለ አንጀታችሁ ጤናማ ለመሆኑን የሚያሳይ ቀዳሚ ምልክት ነው። ሁለተኛ የሆድ መነፋት። አልፎ አልፎ ሆድ መነፋት የተለመደ ቢሆንም ሁልጊዜ የሚሰማ የሆድ መነፋት ወይም ከምግብ በኋላ የሚመጣ አለመመቻቸት የምግብ አለመፈጨት ወይም በሆድ ውስጥ ያሉ ጠቃሚ ባክቴሪያዎች መመጣጠን መጓደል ምልክት ሊሆን ይችላል። ተደጋጋሚ ፈስ መፍሳት፣ ተቅማጥ ወይም የሆድ ድርቀት እንደ አንጀት መቆጣት ወይም ደግሞ ለተወሰኑ ምግቦች አለመስማማት ያሉ ችግሮች መኖራቸውን ሊያሳዩ ይችላሉ። ስለሆነም የማያቋርጥ ቁርጠት፣ ስር የሰደደ የሆድ ድርቀት ወይም ተቅማጥ ጤናማ ያልሆነ የባክቴሪያ ስብጥር ወይም የውስጥ መቆጣት፣ ይሄ ማለት የኢንፍላሜሽን ምልክቶች ሊሆኑ ይችላሉ። ስለዚህም የፋይበር መጠንን መጨመር ያስፈልጋል። እንዲሁም ደግሞ በቂ ውሃን መጠጣት ያስፈልጋል። ችግሩ ከቀጠለ ደግሞ ሐኪምን ማማከር ያስፈልጋል። ሶስተኛ ያልታሰበ የክብደት ለውጥ። የአመጋገብ ለውጥ ሳታደርጉ ድንገተኛ የክብደት መጨመር ወይም መቀነስ ካጋጠመ የሰውነታችሁ ንጥረ ነገሮችን የመምጠጥና ንጥረ ነገሮችን ወደ ኃይል የመለወጥ ሂደቱ፣ ይሄ ማለት የሜታቦሊዝም ሂደት መስተጓጎልን ሊያሳይ ይችላል። አንጀት ጤናማ በማይሆንበት ጊዜ ንጥረ ነገሮችን የመምጠጥና ምግብንም ወደ ኃይል የመለወጥ ሂደቱ ስለሚዛባ ለክብደት መለወጥ ይዳርጋል ማለት ነው። በአንጀት ውስጥ የሚገኙ ረቂቅ ተዋሲያን የሚባሉት ማይክሮባዮም ሰውነታችን ስብን እንዴት እንደሚያከማችና የረሃብ ሆርሞኖችንም እንዴት እንደሚቆጣጠር በሁሉም ረገድ ላይ ተጽዕኖን ያሳድራሉ ማለት ነው። ስለዚህ የክብደት ለውጥ ስንል የክብደት መጨመርም የክብደት መቀነስም፣ ይሄ ማለት ያለምንም ሙከራ የአመጋገብ ለውጥ ሳታደርጉ እንቅስቃሴም ሳታደርጉ ክብደታችሁ ላይ ለውጥን የምታስተውሉ ከሆነ ይሄም አንጀታችሁ ጤናማ አለመሆኑን ያሳያል። አራተኛ የምግብ አለመስማማት። እንደ ወተት ተዋጽኦች ወይም ደግሞ ግሉተን ያሉ ምግቦች መቋቋም አለመቻል የመሰሉ አዳዲስ ያልታወቁ ለምግቦች የሚኖር ስሜታዊነትና ፍላጎት ማጣት፣ እነዚህ የአንጀት ጤና መታወክ ምልክቶች ናቸው። የአንጀት ጤና መመጣጠን ሲጓደል የምግብ መፈጨት ሂደት ሊዳከም ይችላል። ይህም የተወሰኑ ምግቦችን በአግባቡ የመሰባበር አቅምን በማጣት ለሆድ መነፋትና ለሆድ ህመም መንስኤ ለሆኑ ግብረ መልሶች ይዳርጋል ማለት ነው። ስለዚህ የምግብ አለመስማማትም የአንጀታችን ጤና መታወክ ምልክት ነው። አምስተኛ የቆዳ ችግሮች። ምንም እንኳን የሚገርም ቢመስልም የቆዳ ጤና ከአንጀት ጤና ጋር የተቀራረበ የሆነ ግንኙነት አለው። እንደ ብጉር፣ ሽፍታና ሶሪያሲስ ያሉ የቆዳ ችግሮች አብዛኛውን ጊዜ በአንጀት ውስጥ ካለ መቆጣትና የባክቴሪያ መመጣጠን መጓደል ጋር የተያያዙ ናቸው። ይህንን የባክቴሪያ መመጣጠን መጓደል ዲስባዮሲስ ብለን እንጠራዋለን። በአንጀትና በቆዳችን መካከል ያለው ትስስር እንደሚያሳየውም በአንጀት ውስጥ የሚከሰተው ነገር ሁሉ በቆዳችን ላይ ሊንጸባረቅ ይችላል ማለት ነው። ስለዚህ አንጀታችን ሲታመም ቆዳችንም አብሮ ይታመማል። ምልክቱም በቆዳችን ላይ የሚታይ ይሆናል ማለት ነው። ስድስተኛ የእንቅልፍ መዛባት። ጤናማ ያልሆነ የጨጓራና አንጀት ስርዓት ንጥረ ነገሮችን የመምጠጥ አቅምን ከመቀነሱም በላይ ለእንቅልፍና ለደስተኛ ስሜት የሚረዳውን ሴራቶኒን የተባለ ሆርሞን ምርትን ይቀንሰዋል። ይህም ለከፍተኛ ድካምና ለእንቅልፍ ማጣት የሚዳርገን ይሆናል። መተኛት የማትችሉ ከሆነ የአንጀታችሁ ጤና ደካማም የምግብ መፈጨት ሂደት ሰውነታችሁ እረፍት እንዲያጣ ሊያደርገውም ይችላል። ታዲያም ሌሊት ላይ የሚሰማ ምቾት ማጣት፣ ጠዋት ስትነቁ የሚሰማ የድካም ወይም ደግሞ የመባከን የመዛል ስሜት እንዲሁም በምሽት ከመጠን በላይ የመንቃት ወይም ደግሞ የመነቃቃት ስሜት፣ እነዚህ የአንጀታችን ጤና መጓደሉን የሚያሳዩ ምልክቶች ናቸው ማለት ነው። ሰባተኛ
ለጣፋጭ ምግቦች የሚኖር ከፍተኛ ፍላጎት፣ ይሄ ማለት ጣፋጭ መውደድ ማለት ነው። ጣፋጮችን፣ ቸኮሌትን ወይም ካፌን የመውሰድ ከፍተኛ ፍላጎት በአንጀት ውስጥ ካለው የባክቴሪያ መመጣጠን መጓደል ጋር የተያያዘ ሊሆን ይችላል። ባክቴሪያዎች ለምግብ ያለንን ፍላጎት፣ የደም ስኳር መጠናችንንና ከልክ በላይም የመመገብ ስሜትን የመቋቋም አቅማችንን ይቆጣጠራሉ። ሁልጊዜ ጣፋጭ ምግቦችን የምትመኙ ወይም የምፈልጉ ከሆነ ወይም ከምግብ በኋላ ምን ጊዜም ጣፋጭ ነገር መውሰድ የምፈልጉ ከሆነ ይህ ካንዲዳ አልቢካንስ በተባለ የፈንገስ ዝርያ በአንጀት ውስጥ ከመጠን በላይ መራባትን ሊያመለክተን ይችላል። ካንዲዳ በአንጀት ውስጥ የሚኖር ተፈጥሯዊ ነዋሪ ቢሆንም እንደ አንቲባዮቲክ መድኃኒቶች፣ የሆርሞን መዛባት ወይም ደግሞ ጭንቀት ያሉ ምክንያቶች ከልክ በላይ እንዲራባ ሊያደርጉት ይችላሉ። ይህም ጤናማ የአንጀት ስራን ያውክብናል ማለት ነው። በተጨማሪም አንዳንድ ጥናቶች እንደሚያመለክቱት የተወሰኑ የአንጀት ባክቴሪያዎች ዝርያ አለመኖርም ለጣፋጭ ምግቦች ከፍተኛ ፍላጎት እንዲኖር ሊያደርግ ይችላል። ስለዚህ ጣፋጭ መውደዳችሁን አትውደዱት። 8ኛ የበሽታ መከላከል አቅም መቀነስ። የሰውነታችን በሽታ መከላከል ስርዓት 70% የሚገኘው በጨጓራችንና በተለይ በአንጀታችን ውስጥ ነው። በተደጋጋሚ በበሽታዎች የምትጠቁ ከሆነም አንጀታችሁ ትኩረት ይፈልጋል ማለት ነው። በአንጀት ውስጥ የሚገኙ የበሽታ መከላከል ህዋሳት ኢንፌክሽን የሚዋጉ ጸረ እንግዳ አካላትን እኚህ ማለት አንቲቦዲስን ያመነጫሉ። እንዲሁም አስፈላጊ ሆኖ ሲገኝ ሌሎች ተከላካይ ህዋሳት እንዲንቀሳቀሱ ምልክት ያስተላልፋሉ ማለት ነው። የባክቴሪያዎች መመጣጠን መጓደል ታዲያ የበሽታ መከላከል ስርዓት ሊዳከምና ለተለያዩ ኢንፌክሽኖችም ተጋላጭ ሊያደርገን ይችላል። ጉንፋን ቶሎ ቶሎ የሚይዛችሁ ከሆነ ወይም በታመሙ ጊዜ ለማገገም ሳምንታት የሚወስድባችሁ ከሆነ ይህ የበሽታ መከላከል ስርዓታችሁ ተጨማሪ ትኩረት እንደሚፈልግ የሚያሳይ ምልክት ነው። የበሽታ መከላከል ጤና ለማሻሻልም መጀመሪያ መታየት ያለበት ቦታ ደግሞ አንጀት ነው። ስለሆነም እንደ ነጭ ሽንኩርት፣ እርጎና ሌሎች በንጥረ ነገር የበለጸጉ ምግቦችን መመገብ አለባችሁ። ፕሮባዮቲክ ያላቸው ምግቦች በሽታ የመከላከል አቅምን ያጠነክራሉ። እንዲሁም ደግሞ ከዚህ በፊትም ስለሰራውላችሁ የማለት በሽታ የመከላከል አቅምን የሚያሳድጉ ምግቦች የትኞቹ ምግቦች ናቸው የሚለውን ከዚህ በፊት ቪዲዮ ስለሰራውላችሁ እነዚያን ምግቦች ከዛ ቪዲዮ ላይ ማግኘት ትችላላችሁ። ሆኖም ግን የበሽታ መከላከል አቅማችሁ መዳከም ካለ ወይም በሽታ ቶሎ ቶሎ የሚይዛችሁ ከሆነ ለማገገም ደግሞ ጊዜ የሚወስድባችሁ ከሆነ ይህ አንጀታችሁ ጤና ላይ ችግር እንዳለ የሚያሳይ ፍንጭ ነው። 9ኛ መጥፎ የአፍ ጠረን። ጤናማ ያልሆነ አንጀት ከመጥፎ የአፍ ጠረን ወይም ደግሞ ከአፍ ጤና መታወክ ጋር ሊያያዝ ይችላል። ይህም በአንጀት ውስጥ ያለው የባክቴሪያ መመጣጠን በመጓደሉ ምክንያት የምግብ መፈጨት ችግሮች ስለሚፈጠሩና ይህም የአፍ ንጽህናን ስለሚነካብን ነው። ጥሩ የአፍ ንጽህና ብትጠብቁም እንኳን መጥፎ የአፍ ጠረን ወይም ደግሞ በምላስ ላይ የሚታይ ነጭ ሽፋን ካለ ይህ የምግብ አለመፈጨት ወይም ደግሞ በአንጀት ውስጥ ያሉ ባክቴሪያዎች መዛባት ምልክት ሊሆን ይችላል። ጥናቶች እንደሚያመለክቱት በአንጀት ውስጥ የሚገኙ ረቂቅ ተዋሲያን በጤናማ ሁኔታ በመጠበቅ የአፍ ጤና ማሻሻል ይቻላል። ይህም መጥፎ የአፍ ጠረንና ሌሎች ተያያዥ ችግሮችን ሊቀንስልን ይችላል። 10ኛ የስሜት መረበሽ። አንጀታችን ሁለተኛው አእምሯችን ተብሎ የሚጠራበት ምክንያት አንጀታችንና አእምሯችን በደንብ የተሳሰሩ በመሆናቸው ነው። አንጀትና አእምሮ ቫገስ ነርቭ በተባለ ትልቅ የነርቭ መስመር በቀጥታ ይገናኛሉ። እንደ ሴራቶኒን ባሉ የነርቭ መልእክተኛ ኬሚካሎችም ደግሞ ይገናኛሉ፣ በኒውሮ ትራንስሚተርስ ማለት ነው። የሚገርመው ነገር በሰውነታችን ውስጥ ካለው አጠቃላይ የሴራቶኒን መጠን 90% የሚመረተው አንጀታችን ውስጥ ነው። የስሜት መለዋወጥ፣ ድብርት ወይም ደግሞ የጭንቀት ስሜት የሚሰማችሁ ከሆነም ምክንያቱ የአንጀት ጤና መታወክ ሊሆን ይችላል ማለት ነው። ምክንያቱም ደግሞ በአንጀታችን ውስጥ የሚመረተው ሴራቶኒን የተባለው ሆርሞን ስሜታችንን የመቆጣጠር ትልቅ የሆነ ድርሻ አለው። ስለዚህ አንጀትና አእምሮ በጣም የተሳሰሩና የተያዙ እንደሆኑ ማወቅ ያስፈልጋል። አንጀታችን ውስጥ የሚፈጠር ነገር አእምሯችን ላይ ጫናን እንደሚያሳድር ማወቅ አለባችሁ። ለዚህም የስሜት መለዋወጥ፣ መረበሽ፣ ጭንቀት ያሉ ምልክቶችን በአእምሯችን ላይ እናስተውላለን ማለት ነው። እነዚህም ነገሮች ደግሞ ልምድ ካለን የማት የመጨነቅ እንዲሁም ደግሞ እንደ ድብርት የስሜት መረባበሽም ደግሞ በብዛት የሚያጠቃን ከሆነ አንጀታችንንም በዛው ልክ ይጎዳብናል ማለት ነው። ስለዚህ ሁለቱ በጥብቅ የተሳሰሩ እንደሆኑ መገንዘብና መረዳት ያስፈልጋል። 11ኛ ራስን በራስ ለሚያጠቁ በሽታዎች ተጋላጭ መሆን። በአንጀታችን ውስጥ ያሉት ባክቴሪያዎች መመጣጠን ሲጓደል ባክቴሪያዎችና መርዛማ ነገሮች ወደ ደም ዝውውራችን እንዲገቡ ያደርጋል። ይህም ለሰውነት መቆጣትና በመጨረሻም እንደ አርትራይተስ ወይም ደግሞ የታይሮይድ ችግር ላሉ ራስን በራስ ለሚያጠቁ በሽታዎች ምክንያት ይሆናል ማለት ነው። የአንጀት ግድግዳን የሚፈውሱና መቆጣትን የሚቀንሱ ለምሳሌ ስኳር ወይም ደግሞ ግሉተን በማስወገድ የአመጋገብ ዘዴዎችን መከተል ያስፈልጋል። ስለዚህ ራስን በራስ ለሚያጠቁ በሽታዎችም ተጋላጭ መሆን አንዱ የአንጀታችን ጤና መታወክን የሚያሳይ ምልክት ነው ማለት ነው።
ስለዚህ በአጠቃላይ እነዚህ የተመለከትናቸው 11 ምልክቶች አንጀታችን ጤናማ እንዳልሆነና ችግር ውስጥ እንዳለ የሚያሳዩ ምልክቶች ናቸው። አንጀታችሁ መናገር ባይችልም ችግር ላይ በሚሆኑበት ጊዜ ጠቃሚ ምልክቶችን ይልካል። ታዲያ እንደ ድካም፣ የስሜት መለዋወጥ ወይም ደግሞ የሰገራ አወጋገር መዛባት ያሉ ረቂቅ ምልክቶች በምንም መልኩ ችላ ሊባሉ አይገባም። እነዚህን የጠቀስናቸው ምልክቶች ፈጽሞ ችላ እንዳትሉ።